ሰላም እንዴት ናችሁልን? ዛሬም በአሪፍ ድራማ ስለተመለስን ላይክ እያደረጋችሁ ፊልማችን እስከ መጨረሻው ድረስ እንድታዩት እየጋበዝን አዳዲስ ቤተሰቦቻችን ደግሞ ሰብስክራይብ በማድረግ ተቀላቀሉን። ፊልሙ ሲጀምር ጃን የምትባል በድሮ ትውስታዎቿ ምክንያት ጭንቀት ውስጥ የገባች ልጅ እናያለን። ከ2 ዓመታት በኋላም ከእጮኛዋ ጋራ ቤተሰቦቿ በማደጎ የሚያሳድጓት እህቷ ልደት ጋራ ለመሄድ መኪናውን ከልክ በላይ ተፈጥነዋለች። እጮኛዋም ቀስ ብለሽ ነጂ እንጂ በዛ ላይ ደግሞ እንደለመድሽው እዛ ስንደርስ ችግር ለመፍጠር እንዳትሞክሪ ኧረ እባክህ ይልቁኑ ለምን ጸሐፊን አታባራትም? መቀራረባችሁ ደስ አላለኝም። ታውቂያለሽ እሱን ማድረግ አልችልም። ከፈለግሽ ግን ጋብቻውን ማስቆም እንችላለን። በዛ ላይ ቤተሰቦቻችን ስላፈለጉ ነው የምንጋባው። ይህንን ሲናገራትም ሆን ብላ ታጋጨዋለች። ዝግጅቱ ላይ ሲደርሱም ሰዎች በሙሉ ለምን ትክክለኛ ላልሆነችው ልጃቸው እንደዚህ ትልቅ ድግስ እንዳዘጋጁ እያወሩ ይገረማሉ። ጃን እህቷ ጋር ሄዳም እንደለመዱት ሊጣሉ ሲሉ እናትየው ታስቆማቸዋለች። ብዙም ሳይቆይም የእጮኛዋ ጸሐፊም ትመጣለች። ጃንም በጣም እኮ ነው የምትገርሚው። እጮኛዬን ተከተለሽ እዚህ ድረስ እንደምትመጪ አልገመትኩም ነበር። ይቅርታ አሁኑን ሄዳለሁ ብትላትም ጃን ግን ስለሷም ሆነ ስለ እጮኛዋ ግድ ስለማይስጣት ከምድረ ገጽ እንዲጠፉ ትመኛለች። ትንሽ ቆይቶ ሜጃን አያት ለእሷ ያስቀመጠችላትን ጌጥ ለእህቷ በስጦታ መልክ ባሰጣትም ስለጠፋ ተጠርጣሪዋ ግን ጃን ትሆናለች። እጮኛዋን ጨምሮ ሁሉም ሰው ሀብሉ እንድትመልስ ጠይቃትም እህቷ ችግር የለውም ልትወስጂው ትችያለሽ፣ ለአንድ ጌጥ ብዬ ከአንቺ ጋር እንደ ህፃን መጣላት አልፈልግም ስትላት በጥፊ ታጮላታለች። ወዲያው ግን ሰራተኛቸው ጌጡን እህቷ ክፍል እንዳገኙት ስትናገር እህትየው ደንግጣ በጣም ይቅርታ ማታ እዛው ረስቼው ነው የሚሆነው አይደለ? ለማንኛውም ሁላችሁም አንድ ነገር ወቁ፣ እኔ የምፈልገውን ነገር በግልጽ ነው የምወደው፣ ከማንም ጋር ድብብቆሽ አልጫወትም እሺ ትላቸውና እህቷ ጌጡ ልትነካው ስትልም በድጋሚ ትመታትና የማደግ ወልጅ አይደለሽ እንዴ? ጌጡ ያንቺ ሞ እንደሌለበት ይገባሻል መቼም ስትላት ሁሉም ጥንካሬዋን በደንቁላትም እጮኛዋ ግን ያረግሽው ነገር ትክክል ይመስልሻል? በይቅርታ ጠይቂያት ሲላት እያሸፈች ብርጭቆን ፊታቸው ላይ ተሰብራውና ይቅርታ ስተላቸው ተናዶ እጇን ይዟት ይወጣል። ስማ ይህን ያህል የማረገው ነገር የሚያናድድህ ከሆነ ሰርጉ እንድንተው ፈልጋለሁ እሺ ብላ ወደ ቤት ሲመለሱ አባቷ ጋብቻውን ለመተው እንዳሰበች ሲሰማ በጥፊ ያጩላትና ትምህርት ቤት እያለሽ ያረግሽውን ረሳሽው እንዴ? ከዛ ውርደት በኋላ ከሱ ውጪ ማን ሊያገባሽ ይችላል? ጥሩ እኮ ነው ታዲያ ለእሱም ቢሆን እንደኔ ስሟ ከጠፋ ሴት ጋራ ለመጋባት አይገደድም ብላ ልትሄድ ስትል እጮኛዋ ሊያስቆማት ቢሞክርም ሳይሳካለት ይቀራል። እንደ ወጣችም ጆ የሚባለው የእጮኛዋ ዘመድ ጋራ እንዲያገናኛት ለረዳቱ ትደውለታለች። ጆም እዛ ሆኖ የተፈጠረውን ስለሰማ እንድታገኙ ይፈቅድላታል። ፊቷ ላይ ያለውን የጥፊ ምልክት ሳይጠፋም ጆ ጋራ ትደርሳለች። እባክህ ዘመድህ እንዲተወኝ አድርግልኝ፣ ላገባ አልፈልግም፣ በዚህ የምትረዳኝ ከሆነ ከዚህ በኋላ ምንም ነገር አልጠይቅህም ስትለው ድሮ አደጋ ላይ ሆኖ እያለ እንዴት እንዳተረፈችው ያስታውስና እሺ ረዳሻለሁ፣ ግን ከዚህ በኋላ ምንም ነገር እንዳትጠይቅኝ እሺ ይላትና ስትወጣም ረዳቱ ለፊቷ የሚሆን ክሬም ሰጣትና እህቴ ሰሞኑን ጆን ለመቅረብ የቻለችውን እያደረገች ነው። ስለዚህ ቀድመሻት ብትቀርቢው እንዲሁም ብታገቢው ማንም ሊነካሽ አይችልም፣ አባትሽም ቢሆን ሲላት ጥሩ ሊሆን እንደሚችል እያሰበ ታመሰግነዋለች። ወደ ጆ ጋራ ሲመለስ ግን የተናገረውን በሙሉ እንዲናገር ያዘዘው ጆ እንደሆነና ጃንንም ለረጅም ጊዜ ሊያገባት ይፈልግ እንደነበረ እናያለን። ጆ እጮኛዋ ጋር ደውሎ ጋብቻውን እንዲያቆምና ድርሻው እንደሚሰጠው ይነግረዋል። ልጁ ለመቃወም ቢሞክርም ሀሳቡን ሳይሰማው ስልኩን ይዘጋበታል። በቀጣዩ ቀን እጮኛዋና ጸሐፊም ይጠራቸዋል። ምን ወሰንክ? ጋብቻውን ትተዋለህ አይደለ? አይ ጃንን መተው አልፈልግም። ካሰብኩት በላይ ስግብግብ ነህ እባክህ። 2 ሴቶች ይዘህ ምን ልታረግ ነው? ስማኝ ጋብቻውን ትተዋለህ። ከጸሐፊ ጋር ሆነህ ሚዲያ ላይ እንደ ከዳሃትና እንተለያያችሁ ተናግረህ ይቅርታ ጠይቃታለህ። ከዛ ጸሐፊን ማግባትና በሰላም መኖር ትችላለህ። የማትስማማ ከሆነ ግን ከባድ ችግር ውስጥ ነው የምከትህ። ማታ ላይም ጃን ጆ ጋራ ትሄዳለች። ስለ ጠየቅሽ ነገር ግን እርግጠኛ ነሽ አይደለ? አዎ ሲጀመርም እንኳን እንዋደድም መለያየት አለብን። ግን አንተ ስለ ጋብቻ ሀሳብ አታውቅም? ለምን ጠየቅሽኝ? ሌላ ልታገቢው የፈለግሽ ሰው ነበረሽ እንዴ? አዎ አንተን ባገባህ ደስ ይለኛል። ለምን? እጮኛሽ ለመበቀል ብለሽ ነው? ነገርኩህ እኮ ስለሱ ምንም ግድ አይሰጠኝም። ህይወቴን በአዲስ መልኩ መጀመር ፈልጋለሁ ስትለው በድፍረቷና ድብቅ ባለመሆኗ እየተገረመ እንድታስብበት ይነግራታል። በቀጣዩ ቀንም አባቷ ጋብቻው መፍረሱን አውቆ ሲናደድ እህቷ እንዳዘነችላት ብታስመስለም በውስጧ ግን ችግር ውስጥ እንደገባች እያሰበች ደስ ይላታል። ቤተሰቦቿ ምንም እንዳልመሰላት ሲያዩም ንዴታቸው ይብስባቸዋል። አባቷ የልጁ ቤተሰብ ጋር ሄደው ይቅርታን ይጠይቁ ቢያሰበም ለካሳ የሚሆን ብር ግን መውሰድ እንዳለባቸው ስትነግረው ወዲያውኑ ሀሳቡን ይቀይርና ይተዋል። ስትወጣም እህቷን ታገኛትና ጸሐፊዋ ልደቴ ላይ ጠራኋት እኮ ሆን ብዬ ነበር፣ ግን በዚህ ፍጥነት ይተውሻል ብዬ አላሰብኩም ብላ ልታሾፍ ስትሞክር በድጋሚ ትመታታለች። ወንድሟም ጫጫታውን ሰምቶ ሲወጣ ጃን ከዚች ልጅ ብትርቅ ነው የሚሻልህ፣ ብዙም አትመናት እሺ ብላው ትሄዳለች። ማታ ላይም ጆ ጋዜጣዊ መግለጫውንና ከጃን ጋራም ቀለበት ለማድረግ መወሰኑን አስመልክቶ እንዲያከብሩ ሲጠራት ጓደኛዋ ከሆነችውና የጆን ረዳት ከምትወደው ልጅ ጋር ትሄድና እንዲቀራረቡ እድል ታመቻችላቸዋለች።
ወደ ውጭ ስትወጣም ጸሐፊዋ ሁሉም ፊት ይቅርታ ባልጠየቅ ችግር አለው፣ በጣም የሚያሳፍር ነገር እኮ ነው። እሱም ማሰብ የነበረብሽ የሌሎች ሰዎች ህይወት ውስጥ ከመግባትሽ በፊት ነበር እኮ። ጥሩ፣ ግን አሁን ለሚፈጠረው ነገር እኔን ተጠያቂ እንዳታረጊኝ ብላ ከደረጃው ላይ ትገፈትራታለች። ጀንም ሆስፒታል ትገባና ጓደኛዋ አብራት ሌሊቱ ሙሉ ታሳልፋለች። ጸሐፊዋ ምንም እንዳልጠፋ ሰው በእጮኛ ተደግፋ መታ ጃን ቀድማ እንደገፋቻትና ምንም እንዳልጠፋች ለመናገር ብትሞክርም ጓደኛዋ ስላላመነቻት ልታስወጣ ስትሞክር እጮኛ ይገፈትራታል። ሆኖም ግን ረዳቱ በቶሎ ደርሶ ይዛታል። ጆም ጸሐፊን ይዘህ ውጣ፣ ላያቸው አልፈልግም ስለው ጃን ቀስ በቀስ አይኗን ትገልጣለች። ወዲያውም ለጆ እጇን ዘርግታ የኔ ፍቅር ስትለው እጮኛ በጣም ይናደዳል። ደህና ነሽ? የተፈጠረውን ታስታውሻለሽ አይደለም? እንደምንጋባ የነገርከኝን ከሆነ በደንብ ነው የማስታውሰው ስትለው ዶክተሩን በአደጋው ምክንያት አንዳንድ ሰዎችንና ነገሮችን እንደረሳች ሲነግራቸው እጮኛዋም ከተረሱት መሃል በመሆኑን እንዴቱ ከልክ ያልፋል። ሁሉም ከወጡ በኋላም ጓደኛዋ አውቀሽ ነው አይደለ? አዎ ከጆ ጋር አዲስ ጅማሮ እንዲኖረኝ ነው የምፈልገው ትላትና ስልኳን መጎርጎር ትጀምራለች። የጆን ድምፅ ስትሰማ ግን እንደተኛች ታስመስላለች። እሱም ዶክተሩን አዋርቸው ነበረ ሲላት ውሸቷ እንደተነቃባት ስለገባት አፍራ ትደብቃለች። ከቀናት በኋላም ስትሻላት ለመውጣት ስትዘጋጅ እጮኛ በንዴት ተሞልቶ ሄድና በጣም ታሳፍሪያለሽ፣ ከኔ ጋር ሆነሽ ዘመድን ለማጥመድ ስትሞክሪ ነበር አይደለ ሲላት በጥፊ ታጮላውና አታፍርም እንዴ? ከጸሐፊ ጋር የከዳኝ እኮ አንተ ነህ። ሊመታት እጁን ሲያነሳም እጁ ያስቆመዋል። አንተ ደግሞ እጮኛዬን ሰርቀኛል እና ምን ልታረግ ነው? እኔን የምተጋፈጥበት ኃይል አለህ እንዴ? ከሌለህ ግን ቀጥ ብለህ ውጣ ስለው ጃ እንደ ሲላትና ጃኬቱን ቀስ ብላት ይዘዋለች። እና መንቼ እንድንገባን የምትፈልገው ነገ ሲላት የበለጠ ደስ ይላታል። ማታ ላይም ለጓደኛዋ የተፈጠረውን ስትነግራት እንደሚወዳት ብትጠረጥርም እሷ ግን ህይወቱን ስላደነችለት ሊከፍላት ስለፈለገ እንደሚያደርገው ታስባለች። በቀጣዩ ቀንም ጋብቻቸውን አስመዝግበው እንደወጡ እና ድግሱ መቼ እንዲሆን ትፈልጋለሽ? ትንሽ ብናዘጋየውስ? በቅርቡ ከጮኛዬ ጋር ስለተለያየው ወሬው እንዲባባስ አልፈልግም። እነሱ እስኪጋቡ እንጠብቅና እኛም እንደግሳለን ትለውና ሰርቲፊኬቷን ኪሷ ውስጥ ስትከተው እንደ ደበራት ይነቅፋታል። እሷም ያልጠበቀችው ነገር ስለነበረ ትደነግጣለች። ማታ ላይም ጆ ከረዳቱ ጋር ሆኖ ህይወቱ ሙሉ ሲመኛት የነበረችውን ልጅ በማግባቱ ደስ ብሏቸው ያከብራሉ። ስልክ ደውሎላትም ሃኒሙናችን የት እንዲሆን የምትፈልጊው? አይ አያስፈልግም እኮ ያስፈልጋል እንጂ እንደ አንቺ አይነት ቆንጆና ብልጥ ሴት እንደኔ አይነቱን ከዝምታ ውጪ ምንም የማያውቅ ሰው አግብተሽ እንድትጨናነቂ አልፈልግም። መዝናናት አለብን። ህይወትን ስላዳንኩልህ ብለህ ነዋ ይህንን ሁሉ የምታረገው። ጋብቻችን ከሱ ጋር ምንም አያገናኘውም፣ ስለፈለኩን የማረገው ሲላት ከዚህ በፊት ታግታም ከተለቀቀች በኋላ ቤተሰቦቿን ጨምሮ ማንም ሊያምናትም ሆነ ሊረዳት ባልሞከረበት ጊዜ እሱ የተፈጠረው ለማጣራት ሲሞክር እንደነበር አስታውሳ በጣም ደስ ይላታል። ማታ ላይ እጮኛ ያለበት ድረስ ሄዳ ከጸሐፊው ጋር እንደከዳትና መጣላታቸውም የእሱ ጥፋት እንደሆነ ታናዝዘዋለች። ቪዲዮ ሲለቀቀን ቤተሰቦቹ ስማቸውን ስላጠፋችባቸው በጣም ይናደዱባታል። ባረገችው ነገር ደስ እያላትም ወደ ቤት ስትሄደም እህቷ ለቤተሰቡ እንደምታስብ ማስመሰሏን እየቀጠለች እጮኛሽን አዋረድሽ እኮ ከቤተሰቡ ጋር አስራ እንደምንሰራ ታውቂያለሽ፣ ለምን ይቅርታ አትጠይቂውም? እንደምታስቢልኝ ያስመሰልሽ ነዋ። ለማንኛውም አዝኜና ተሸንፌ ልታይኝ ብትፈልጊም አልሳካልሽም። እና ደግሞ ጆን አንቺ እንደማይፈልግሽ ከነገረሽ በኋላ እኔ እንደሚወደኝና እንደሚያግባኝ ቃል እንደገባልኝ ልነግራችሁ ፈልጋለሁ። አባቷም እህቷ ላይ ተናዶ እውነት ነው የምታወራው? ጆን ለመቅረብ ሞክረሻል? አይ እንደዚህ አይደለም፣ ለመደበቅማ አትሞክሪ። እንደምትወደው ብትነግሮም ሊቀበላት አልቻለም እና ከዚህ በኋላ ካስቸገረችው ድርጅታችሁ አደጋ ውስጥ ነው የሚወድቀው። እና ደግሞ እኔና እሱም ልንጋባ እንደወሰን እንዳትረሱት እሺ ትላቸውና አባቷም ጋብቻውን ስላላመነበት ሲያመነታ ድርሻው እንደሚስጣትና የእነሱም ድርጅት እንደሚጠቀም ነግራ ታስማማዋለች። በቀጣዩ ቀንም የጮኛ ቤተሰብ ወሬው ቶሎ እንዲረሳ በማሰብ ጸሐፊዋን ሊያጋቡት ይወስናሉ። ዝግጅቱ ላይም የጆ መምጣትን ሲጠባበቁ ጂያን ሽክ ብላ ቀይ አበባ ይዛት ሄድና የጮኛ ፊት ላይ ተወረውርበታለች። እሱም በስራዋ ተናዶ በጣም ክብረ ቢስ እየሆንሽ ነው፣ በዛ ላይ እዚህ ምን ትሰራለሽ እንዴ? እኔም እኮ ቤተሰቡ አባል ሁኛለሁ፣ ለካ አላወቅም። ይኸው ሰርቲፊኬቴ በደንብ ይኸው ብላ ስታወጣ ሁሉም ይደነግጣሉ። እጮኛም የውሸት ስለመሰለው ሊቀማት ሲሞክር ጆ ይደርስና እውነቷን ነው ተጋብተናል፣ ስለዚህ ካሁን በኋላ በክብር አናግራት እሺ፣ መኪና ውስጥ ጠብቂኝ፣ በቶሎ እመጣለሁ ብሏት ከወንድሙ ጋር ለማውራት ይሄዳል። ወንድሙም እሱና ልጁ ለመበቀል ብሎ እንደደረገው ገምቶ እንዲፈታት ቢጠይቀውም ያገባዋት ለመወዳት ነው፣ ከእናንተ ጋር ምንም አይገናኘውም እና ምን እንድታስቸግሯት አልፈልግም ይልና ከቤተሰቦቿ ቤት ሁሉም እያዩት ጆን ይዘዋት ይወጣል። ሂሉ እግሯ እንደጎዳት ሲያይም ለምንድን ነው የሚያሳምምሽ ነገር የምታረጊው? ቆንጆ እንዲሁም ብዬ ነዋ፣ ዋናው እኮ የአንቺ ምቾት መጠበቁ ነው ይልና ቅፋት ወደ ቤታቸው ሲወስዳት በጣም ደስተኛ ትሆናለች። ጓደኛዋ ጋር ደውላም ጆ ጋር ልትሄድ ስለሆነ እሷም ረዳቱ ጋር ሊጋቡ ስለወሰኑ እንድታየው አብራት እንድትሄድ ትጠይቃትና ደስ ብሏት ትስማማለች።
ልጁም ይዛት እንደምትመጣ ስትነግረው ሀሳቧ ስለገባው እያሸፈባት ይስማማል። ሲደርስም ከረዳቱ ጋር እንድታወራ ጥላት ትሄዳለች። ስትመለስ ግን የተጣሉ ታገኛቸዋለች። ምን እንደተፈጠረ ስጠይቅም ረዳት ተብየው ሬስቶራንቱ ለድሮ ፍቅረኛው እንደገዛላትና ልጅቷም ጓደኛዋ እንዳንቆሸቻ ስትሰማ በጣም ትናዳለች። እሱም ሬስቶራንቱን የገዛላት ድሮ ግንኙነት በነበራቸው ጊዜ እንደነበረና አሁን ከጓደኛዋ ጋር ሊጋቡ ቃል ከተገባቡ በኋላ ግን ምንም ግንኙነት እንደሌላቸው ይናገራል። ጓደኛዋ ለጃን የቁስል መድኃኒት ይዛላት ስትሄድም ወደ ረዳቱ ዞራ አሁንስ እዚሁ ትቆያለህ ወይስ ትመጣለህ? መጣው ጠብቂኝ ብሎ ሲከተላት ልጅቷም ትከተላቸዋለች። ጂያ ልታስቆማት ብትሞክርም ጆ ጣልቃ መግባት ስለሌለባት ያስቆማታል። ከዚህ የተሻለ ብዙ የምናደርገው ነገር አለን እኮ ሲላት ስላፈረች ሙሉ መንገዱን እንደተኛች ታስመስልና ተሸክሞ ወደ ቤት ደርሳታል። እንዳልተኛሽ እኮ አውቃለሁ፣ ትክክለኛ ሰርግ ባይኖረንም ቀለበቱን ግን እንድታረግ ይፈልጋለሁ ብሎ ተንበርክኮ ሰጣት። ደስ ይላታል። ወደ መታጠቢያ ቤት ልትሄድ ስትልም አብሬሽ ልሂድ እንዴ? አይ እኔ ራሴ ሄዳለሁ ትለውና አፍራ ትሮጣለች። አባቷን በጠዋት ደውሎ የምር እንዳገባችው ሲያውቅ ብልጥና ጎበዝ መሆኗን የተናገረ ያደንቃታል። እጮኛዋም ቪዲዮ እንድትቀርጽ የረዳትን ልጅ በኋላ ያረገው ነገር ከሶት ሲደበደበው እንደነበረ ትደርስበትና ታድነዋለች። ጁም ሳትነግረው በመሄዷ ቢከፋም ስታቅፈው ግን ሁሉም ነገር ይረሳዋል። አባቷ ደውሎ እንደነበረ ስትነግረውም አብሯት ወደ ቤት ለመሄድ ይወስናል። ቤተሰቦቿ ጋር እንደደረሱም እሷን መንከባከቡን ስላላቆመ ሁሉም ይገረማሉ። እህቷም ስራዋ ላይ ጎበዝ እንደሆነ ተናግራ እራሷን ለመካብ ብትሞክርም ጆዝም ያስብላታል። አባቷ ብቻው ሊያናገረው ይዞት ሲወጣም አንድ ግራ የገባኝ ነገር አለ። ለምንድነው የማደጎ ልጅህን ከጂያን በላይ የምትወዳት? ያው በጣም ታማኝ የነበረ ሰራተኛ ልጅ ናት፣ አደራው አለብኝ ለዛ ነው። እሱ እኮ ግን ምክንያት ሊሆን አይችልም። ምንም ቢሆን ለልጅህም ትኩረት ማድረግ ነበረብህ ሲለው ሌላ መልስ መስጠት ስላልፈለገ ጥሎ ትሄዳል። እህቷም ጂያን ያገባችህ እጮኛዋን ለመበቀል ፈልጋ እንደሆነ ታውቃለህ አይደለ? እሱ አንቺን ይመለከትሻል እንዴ? ሲጀመር የሷ መታገት ላይ እጅሽ እንዳለበት አውቃለሁ እኮ ሲላት ደንግጣ ዝም ትላለች። የጂያን ልደት ሲደርስም የተጋነነ ነገር ስለማትፈልግ ከጓደኛዋ ጋር ሰላማዊ ቀን እያሳለፈች እያለ እህቷ ደውላ ፓርቲ ስላዘጋጁ እንድትመጣ ስትነግራት የድሮ ትውስታዎቿ የመጡባትና ተናዳ ትወጣለች። ጓደኛውም ጆ ጋር ደውላ እህቷ ከዚህ በፊት ልደቷን ለማበላሸት ብላ ካሳገተቻት በኋላ ልደቷን አክብራ ባታውቅም አሁን እንድታከብር እንደጠሯትና ደህናም እንዳልሆነች ትነግረዋለች። ጃንም ቤት እንደደረሰች የቤተሰቡን ፎቶ በሙሉ ትሰባብረዋለች። ጆ ሲደርስም እጇ እንደተጎዳ አይቶ ደህና ነሽ? ደህና ነኝ፣ ይቅርታ ራሴን መቆጣጠር አልቻልኩም ነበር ትለውና የሚረዳት ልጅም ይዘዋት ሲወጣ ጆ ቤተሰቦቿ ከዚህ በኋላ እሷን የሚያስከፋ ነገር ካረጉ ድርጅታቸው ላይ ችግር እንደሚፈጠር ነግሮ ያስፈራራቸዋል። ልጁ ቁስሏን እያከመላትም ጆ ይደርስና ያቅፋታል። ማታ ላይም ለልጁ ድሮ ብቻውን በነበረበት ጊዜ ከጎኑ እንደሆነችና ከዛን ጊዜ ጀምሮም እንደወደዳት ሲነግረው እሷም እንድትወደው ለማድረግ ሊረዳው ይስማማል። ሌሊት ላይም ጂያን መቃዠት ትጀምራለች። ጆም አቅፋ ያረጋጋታል። በጠዋት ተነስቶ ቁርስ ይሰራላትም አቅፋው በየሄደበት ተከተለዋለች። ወደ ስራ ከሄደ በኋላም ጓደኛዋ ሊረዳው ቃል በገባው መሰረት እንድትቀና አስቦ ከሆነ ሴት ጋር ቀጠሮ እንዳለው ሲነግራት እየተቻኮለች ለባብሳ ትወጣለች። እንደደረሰችም ጆን ከልጅቷ ጋር ስታየው ምሳ ይዤልህ መጥቼ እኮ ነው ትለውና ልጅቷም እንዲበሉ ጥላቸው ስትሄድም ጆ እቅዱ እንደተሳካ አስበው በጣም ደስ ይለዋል። ጂያንም ስለ ልጅቷ ደጋግማ ስጠይቀው አስፈላጊ ደንበኛቸው እንደሆነች ነግራትና ምን ያህል እንደምትወደው ታሳየዋለች። ተቀራርቦ ያያቸው የድሮ ጮኛዋን በጣም ይናደዳል። እሷም ለእሷ ብለህ ልትተወኝ አላሰብክም አይደለ? በፍጹም አላደረገውም። ከአንቺ ውጪ ማንንም ልወድ አልችልም። ጥሩ እንደዛ ከሆነ ሁሌ ምሳ ይዤልህ እመጣለሁ። ጆም እቅዱ በመሳካቱ ከልክ በላይ ደስ ይለዋል። ልትወጣ ስትልም እጮኛዋ ቢሮ ውስጥ የምታደርገው ነገር ልክ እንዳልሆነ ቢነግራትም ምንም ሳይመስላት ጥላው ትሄዳለች። በቀጣዩ ቀንም ከኋላዋ መኪና ይገጫታል። ተናዳ ስትወርድም እጮኛዋና ጸሐፊው እንደሆኑ ታይና ትገረማለች። እነሱ ምንም ሳይሏት ጥለዋት ሄዳሉ። ጆ ጋር ደውላ የተፈጠረው ስትነግረውም ወዲያውኑ ቦታው ላይ ይደርሳል። አውቀው እንዳደረጉት ቢጠረጥረ ምንም ሳይላት ቁስሏ እንድትታየ ሆስፒታል ይዘዋት ሄዳል። እዛም ጸሐፊዋ እርጉዝ እንደሆነ ሲነገራት ባሏ በጣም ደስ ይለዋል። ሲወጡም ጂያን ያገኛትና ዜናውን ሲነግራትም በጣም ደስ ይላል፣ እንኳን ደስ አላችሁ። ጆ ግን ከልጁ ጋር የተሳሳቀች ስታወራ ሳያት መቅናት ይጀምራል። ወደ ቤት ከተመለሰች በኋላም ስላልደወለላት ሌላ ሴት ወዶ እንደሆነ እያሰበች መጨነቅ ትጀምራለች። ለጓደኛዋ ስታማክራትም በማይረባ ሀሳብ ያላቸው ነገር እንዳታበላሸው ትመክራታለች። ቤት እስኪመጣ እየጠበቀችውም ሶፋ ላይ ጋደም ትላለች። ሲመጣም እስክትነሳ ጠብቆ ታውቂያለሽ፣ እናቴ ሳትፈልግ ነው እንድታገባ የተገደደችው እና ብዙ ተሰቃይታለች። ለእሷ ለመበቀል ስለምፈልግም ከገዛ ዘመዶች ጋር ጥል ውስጥ ገብቼም ነበረ። አንቺን ካገኘሽ ጊዜ ጀምሮ ስለምንም ነገር አላስብም ሲላት ደስ ብሎ ታቅፈዋለች።
እግሩ ላይ ተኝታን በድጋሚ ስልክ ሲደወልለት ብትናደድም እንደምንም ራሷን ተረጋጋለች። ረዳቱ ደውሎ እንዲመጣ ቢነግረውም ስለ ፍቅረኛው ሊነግረው እንደሆነ ስለሚያውቅ እንደማይመጣ ነግሮት ከጂያን ጋር ማውራቱን ይቀጥላል። በነጋታውም ወደ ቤት ሄድና ከወንድሟ ጋራ በማደጓ ልጅ ምክንያት ቢጨቃጨቁም እንደ ድሮ ንዴቷን መቆጣጠር ሲያቅታት ነገሩን በሰላም ትፈታዋለች። ማታ ላይም ከጓደኛዋ ጋር ሆነው በጣም ተቀይረሻል፣ ከየት ነው ይሄንን ሁሉ መረጋጋት ያመጣሽው? ቆይ ለጆ ብዬ ነው ንዴቴን ሳልቆጣጠር ስቀር እኔም ብቻ ሳይሆን እሱንም ጎዳዋለሁ፣ እንዲጎዳ ደግሞ አልፈልግም ስትል ይሰማትና በጣም ደስ ይለዋል። ልትወድቅ ስትል ለሚያቅፍና ወደ ክፍላቸው ወስዳታል። እሷም እያለቀሰች አንተም እንደ ቤተሰቦቼ ጥለኸኝ እንዳትሄድ በጣም ፈርቼ ነበር፣ መቼም እንደሱ አይነት ነገር አይፈጠርም ይልና አቅፋ ያጽናናታል። ጠዋት ላይም ንፋስ ለመቀበል ስትወጣ ከኋላ መጥቶ ያቅፋታል። ግን ለምንድነው ሁሌም ለኔ ጥሩ ይሆንክልኝ? ሚስቴ ብቻ ሳትሆኚ በህይወቴ ውስጥም ትልቅ ቦታ ያለሽ ሰው ስለሆንሽ ነዋ፣ እና ደግሞ ድርሻዎችሽንም ልጨምራቸው ፈልጋለሁ ይላትና ወንድሟና አባቷ ጋር ይወስዳታል። ስለ ስራ ሲያወሩም የሷን ሀሳብ ይጠይቃታል። ቤተሰቦቿ በሀሳቧ በሙሉ አልስማማ ሲሉም ጥላቸው ትወጣለች። እንደሄደችም ጆ ኮስተር ብሎ ድርጅታችሁ ችግር ውስጥ እንዳይገባ ልረዳችሁ ፈቃደኛ ነኝ፣ የጂያን ድርሻ ግን ከወንድሟ እኩል እንዲሆን ፈልጋለሁ። ከዚህ በኋላ የበታችነት ስሜት እንዲሰማት ስታረጓት ማየት አልፈልግም። መጀመሪያ ላይ ሀሳቡን ለማስቀየር ቢሞክሩም ምርጫ ስላልነበራቸው ይስማማሉ። ከቀናት በኋላም ወንድሟ ከሀብታም ቤተሰብ ልጅ ጋር እንዲጋባ ይወሰናል። እሱም የማደጓን ልጅ ቢወዳትም በሀሳባቸው ይስማማል። አንድ ላይ ሲሰበሰቡም ልጅቷ ሆን ብላ ትኩረቱን ለመሳብ ትሞክራለች። ሊያገባት የመጣችው ልጅም ከጂያን ጋራ አብራ የተማረች ልጅ ስለነበረች ሲገናኙ ደስ ይላቸዋል። የማደጓ ልጅና ወንድሟ ተከታትለው ሲወጡም እነ ጂያን ይከተሏቸዋል። ወንድሟም ሰርጉን ማቋረጥ እንደማይፈልግ ቢናገርም ልጅቷ ግን አቅፋ ለቅ ትለዋለች። ጂያንም የሚያደርጉትን ነገር በሙሉ ትቀርጻቸዋለች። እናቷም እንደዛ ሆነው ታያቸውና ልጅቷን ከጂያን አስበልጣ በመውደዷ ስህተት እንደሰራች እየተናገረች መጮሃን ትጀምራለች። ልታገባው የመጣችው ልጅም ካየችው ነገር በኋላ ማግባት እንደማትፈልግ ግልጽ አድርጋ ትነግራቸዋለች። ቤተሰቡ ተበጥብጦ ሲጫጫህም ጂያን ተረጋግታ ትሄድና እና ውድና ቀበጧ ልጃችሁ የታለች ብላ ስታሾፍ ወንድሟ ሆን ብላ እንደደረገችው ስለሚያውቅ ጮህባታል። አባታቸውም ነገሮች እስኪረጋጉ ልጅቷ ውጭ እንድትላክ ቢወስንም ወንድምየው ይቃወማል። ጂያንም ይገርማል፣ እኔ ታግቼ ብቼ እንዲሄድ ሲፈረድብኝ ግን ልትከለክልልኝ አልሞከርክም ነበር። ወደ ቤት ሲመለስም ጂያን ለልደቱ ሰርፕራይዝ አዘጋጅታ ስለጠበቀችው ደስ ብሎ ተቅፋታል። እሷም ሁሌም አብረው ለመሆን ቃል ትገባለች። በነጋታውም አባትየው ልጅቷ እስካሁን ወደ ውጭ አለመሄዷን ሳይጮህባታል። እሷ ግን ምንም ሳይመስላት ለጂያን እንድትመጣ ተጠቃትና ሁሉንም ሰብስባ በሉ ለምን እኔም በማደገው እንደወሰዳችሁኝና የመታገቷ ሰበብም እንደሆነ ለልጃችሁ ንገሯት። አባትየውም ከዛ በላይ መቋቋም ስላልቻለ ይቅርታ ልጄ፣ ግን ወንድምሽ ልጅ ያለ ድርጅት ውስጥ ባስነሳው ሰዓት ምክንያት የእሱ አባት ሞቶ ነበረ። እሱን ለመካስ ብለን ነው በማደገው የወሰድናት። ቢሆንም ግን የአባቷ ቤተሰቦች መበቀል ስለፈለጉ አንቺን አሳልፈን ሰጠንሽ። በዛ ምክንያት ነው የታገትሽ መስሎሽ የነበረው፣ እኛንን ይላክንሽ። በሁኔታው በጣም ስለተጸጸትን እንደተመለሽ ወደ ውጭ ላክንሽ፣ ይቅር በይን። እሷም እያለቀሰች ላላጠፋችው ጥፋት እንድትቀጣ ስላደረጓትና ህይወቷን ስላበላሹት መቼም ይቅር እንደማትላቸው ተናግራ ወደ ቤቷ ትሄዳለች። ስታለቅስ ቆይታም ትንሽ ተረጋጋ ጣቷ ላይ እንዳደረገችው አይነት ቀለበት በስዕል መልክ ታያለች። ስታነሳውም ውጭ ያለች ሲላክላት የነበሩትን መልክቶች አይታ አንድ አይነት እንደሆኑ ታስተውላለች። ጆዛም እያለች ከጎኗ እንደነበረ ስላወቀች ታቅፈዋለች። ሆኖም ግን ለምን ማንነቱ እንደደበቃት ግራ ይገባታል። በቀጣዮቹ ቀናትም ነገሩን በሙሉ ማሰብ ስለፈለገች እራሷን ከሁሉም ነገር ታርቃለች። አንድ ቀን ጆ እንዲገናኙና የጋብቻቸውን 1ኛ ዓመት እንዳይከብሩ መልእክት ሲልክላት እሱ እስካለ ድረስ የትም ብትሆን እንደምትጠበቅ ስለገባት ቆንጆ ሆና ትሄድና ታገኘዋለች። እሱም አብራው ልትሆን ፈቃደኛ ስለሆነች ደስ ብሎት ሲያቅፋት እያሳየን ፊልሙ ይጠናቀቃል።